ሮሚዮና ጁሊየት ጌታ ሞንታግና ጌታ ካፑሌ የተባሉ ሁለት ዕውቅና ታላላቅ ባለጸጋ ቤተሰቦች በቬሮና ከተማ ይኖሩ ነበር። በእነዚህ ሁለት ቤተሰቦች መሃል ታዲያ ለአያሌ ዘመናት የቆየ ቂም በቀል ጸብ እጅግ መካረሩ ያደርጓቸዋል። እንዲያውም የሁለቱ ቤተሰቦች ተከታዮች አሽከሮቻቸው መንገድ ላይ ድንገት ቢገናኙ ሻሞላ ተማዘው ደም ይፋሰስ ነበር። ስለሆነም ዘወትር የሚፈጠረው ግጭት የቬሮና ከተማ ሰላምቱ ካፑሌ ታላቅ የራት ግብዣ ይደግሳሉ። በግብዣውም ላይ አያሌ ወዛዝርት መሳፍንትና መኳንንት እንዲገኙ ጥሪ ይደረግላቸዋል። የቬሮና ከተማ ቆነጃጅት በሙሉ ታዲያ ጥሪውን ተቀብለው በዕለቱ ግብዣ ላይ ይገኛሉ። በዚህ ሁኔታ የጌታ ካፑሌ ግብዣ ላይ የደመኛቸው የጌታ ሞንታግ ቤተሰብ አባል ካልሆነ በስተቀር ማንም ቢመጣ ልባዊ መስተንግደመኝነት ስለሚያውቅ አብሮ መሄዱን ጉዳይ የማይሞከር እንደሆነ ለቤንቮሊዮ ይገልጽለታል። ቤንቮሊዮንም ታዲያ ለሮሚዮ ባቀረበው ሐሳብ ጌታዬ ሆይ ግብዣው ስፍራ ከመሄድ የሚያግድህ አንዳች ነገር እኮ የለህም። አንተ መሆንህን ሰው እንዳይለይህ እንዳትታወቅ ከፈለክ ደግሞ ገጽህን ጭምብል ወይም ማስክ ሸፈነ መሄድ ትችላለህ። ለመገኘት ወጣቱ ሮሚዮ ቤንቮሊዮና ጓደኞቻቸው መርከንቲዮ ገጻቸውን በጭምብል ጸሎቴን ሰምተሽ በረከትሽን የማትለግሽኝ ከሆነ የተስፋዬ ጭላንጭል እልም ብላ እንዳትጨልም ከልቤ የማጸንሻለሁ አለ ሮሚዮ። እነዚህ ሁለት ወጣቶች በጣፈጠ የፍቅር ጭውውት ተጠምደው በኋላ ሮሚዮ የት እንደገባ ባለማወቃቸው ጓደኞቹ ፈልገው ሊያገኙት አልቻሉም። ሮሚዮ ልቡን አስረክቦ ከመጣበት አካባቢ ለመራቅ ጨርሶ ተሳነው። ጭር ባለው ሌሊት የደመኞቹን ግንብ ኃያሉ ፍቅር ብርታቱን ሰጥቶት ዘሎ ገባና በአትክልት ውስጥ ይንጎራደድ ጀመር። እንደ አጋጣሚ አራኪ አንደበቷ የወጣውን አባባል ሲሰማ ግን ሮሚዮ ስሜቱን መግታት ተሳነው። እሱ ራሱ በአካል በአምሳል አግኝተው የምትናገት ሆይ የአንቺን አይኖችሽን ቅድስት እመቤት እውነተኛ የፍቅር ቃል ጨርሶ እንደማልጠራጠር የፍቅር አዋይ ምስክሬ ትሁን አለ ሮሚዮ ከልቡ። በሮሚዮ እውነተኛ አባባል ስሜቷ ተነካ። እሷም በበኩሏ በሐሳቧ ስትገልጽ የዛሬው ምሽት ቃል ኪዳናችን በጥርፈት የተፈጸመና ድንገተኛ ነው አለችው። ሮሚዮ ግን ተጨማሪ የፍቅር ቃል ኪዳንና መሐላ እንደሚያስፈልጋቸው አጥብቆ ጠየቃት። አሁን ካንተ ከመጠየቅህ በፊት ግን የኔን የፍቅር ቃል ኪዳንና መሐላን ሰጥቻለሁ። እሺ ቢሆንም አስቀድሜ በፈቃድ የሰጠሁን ቃል ኪዳን ግን መልሼ በመውሰድ እንደገና እንደ አዲስ መልሼ ብሰጥህ ደስታውን አልችለውም። ለአንተ ያለኝ ፍቅርና እምነት የውቅያኖስን ያህል ሰፊና ጥልቅ ነው። ሁለቱም በየምሽቱ ከዋክብት እንዲህ አይነት ጣፋጭ የፍቅር ቃላት በመለዋወጥ ላይ እንዳሉ ጁሊየት ድንገት ሞግዚቱ እንቅልፍና የመልካም ምኞት ቃላት ተለዋወጡ። ሳይወዱ በግድ ሮሚዮና ጁሊየት ለጊዜው ተለፈች።